ዘንድሮ የማይሰማ ጉድ የለ። ጭራሽ ቡራን ለመበቀል ነው እንደዚህ እየተጋጋጥሽ የመጣችሁ። ዛሬም ስለ ልጅቷ በርከት ያሉ ነገሮችን ይዤላችሁ መጥቻለሁ። ብዙዎች እርጉዝ ናት እያላችሁ ትገኛላችሁ። እሷም ደግሞ ዛሬ የተሰባበሩ ልቦችን ደርድራ በአዲስ ነገር መታለች። ምን አለች መሰላችሁ? ይህ ባይገባኝ ለዋልኩት ውለታ ወድቅ ያለው እኮ ላንተ ከፍታ አልቀረብሽም ሲሉ ሰምተሽ ነው። እያመንሁ ብከዳኝም ከዛ የተሰባበሩ ልቦችን ደርድራለች ማለት ነው። እኔ ባገኘች የእግርሽን ሁላ ነበር ምሰብርሽ ሲሉ ሰምተሽ ነው እንጂ የመቼ ውለታ ነው? የመቼ ነው የወደቅሽው? የመቼ ነው ደግሞ እሱን ከፍ ያደረግሽው? በመጀመሪያ ደረጃ ሲቀጥል ብዙዎች ያው ነፍሰ ጡር ናት እያላችሁ ነው። ስለዛም ነገር ማብራሪያ እንሰጥበታለን። በመጀመሪያ ግን ልጅቷ አመጣጧ አልፈልግሽም ስለተባለች ብቻ ቡራን ለመበቀል እንጂ ከቡራ ጋር የሆነ ነገር ኖሯቸው አይደለም። ገና ዱሮ እየተቋረጠን ነገር አምታ የግድ አሁንም ግንኙነት አለን ከቡራ ጋር ድሮም ፍቅረኛዬ ነው አሁንም ፍቅረኛዬ ነው ብላ ሀይሚን ለመረበሽ ሀይሚን ለማሳመን። በእርግጥ ትናንትና ቡራ ያደረገው ነገር በጣም ጀግና ነው። ለምን አጠገቧ ነበር ሀይሚዬን እጇን እየያዘ። ብዙዎች ደግሞ የደበራችሁ ለምን ሀይሚ ፊት ያቅፋታል ስመጣ የሚለው ነገር ነበር። እሱ እኮ መጀመሪያ ላይ ፒስ ነው ማለት ነገሩ ሊስተካከል ነው ብሎ ነው የጠበቀው። ስለዚህ ከእሷ ጋርም ፒስ ነው ማለት ነው። ለሀይሚ እውነቱን እንድነግራት እንድታስረዳ ስለሆነ እየፈለገው ምንም አይነት ነገር አልጠረጠረም ይሄ ነገር ይፈጠራል ብሎ። ስለዚህ ልጅቷ ደግሞ ሴራ ስለሆነ የመጣችሁ እኔ ቡራ ጋር ጥፋት አለ ብዬ አላስብም በመጀመሪያ ደረጃ ማለት ነው። ሲቀጥል አይታችሁ ከሆነ ከመጀመሪያው ጀምሮ እየነገራት ነበር፣ አልፈልግሽም፣ እኔ ቅመሜና ሀይሜን ነው የምፈልገው እያላት ነበር። ቅመሜን ነው የምፈልገው፣ አንቺን አልፈልግሽም፣ እውነቱን ተናገሪ፣ ብዙ ነገር እያላት ነበር። ገባችሁ አይደለ? እሷ ደግሞ ከዚህ በፊት እንግዲህ እንደተነገረ ቤተሰቦቼ በመካከላቸው ያው የሆነ ነገር ተፈጥሯል፣ ቡራ ደግሞ አልፈልግሽም ብሏታል ምናምንና አሁን ብሩኬ የተሻለ ደረጃ ላይ ሲደርስ ማንም ሰው በነገራችሁ ላይ የተዋችሁ ሰው ወይንም ደግሞ የተዋችሁት ሰው የተሻለ ደረጃ ላይ ሲደርስ የሰው ልጅ ይቃጠላል፣ ይቀናል፣ ይንጨረጨራል። ገባችሁ? ልጅቷ ጋር የተፈጠረው ይሄ ነገር ነው። እናንተ የጣላችሁት ነገር ወድቆ ሲቀር ነው እንጂ እንደዚህ የተሻለ ደረጃ ከፍ ብሎ ስታዩት ማንም ሰው ላይ ይሄ ነገር በነገራችን ላይ አንድ ሰው ብቻ አይደለም። ስለዚህ ልጅቷ ምንድነው ያደረገችው? ወደ ቡራ መመለስ ፈለገች። ቡራ ደግሞ አልፈልግሽም በህይወት ውስጥ ሀይሚ ያለሽ ብሎ ከለከላት። ይሄን ነገር መበቀል ነው የፈለገችው ቡራን፣ ሀይሚንም ማሳጣት ወይ ደግሞ ከሀይሚ ጋር ከተለያየ ድንገት ሀይሚ ከተዎቹ የኔ ይሆናል በማለት በቡራ ጋር ስትሄድ ነገሩ አልስተካከል ሲላት ቀጥታ ምንድን ያደረገችው ውስጥ ለውስጥ ሀይሚ ጋር አንዳንድ ነገሮች በመላክ ለሀይሚ አንዳንድ ነገሮችን በማሳየት ሀይሚ ብሩኬን እንድትጣላውና እንድትተው ነው ስራ እየሰራች ያለችው። ይሄ ምንድን ነው? መበቀል ማለት ነው። ቤተሰብ ሰው አልፈልግም ከተባለ በግድ የኔ ካልሆን በግድ እኔ ከአንተ ጋር ካልሆን ይባላል? እንዲ አይባልም። ሲቀጥል ቤተሰቦች እንግዲህ ከትናንት ጀምሮ ስለ ልጅቷ እየተነገረ ልጅቷ የራሷ ህይወት ያላት ናት። አሁን ምን አስባ በህይወቷ ውስጥ ያለውን ወንድ ምን ለማድረግ እንዳሰበች አላቅም። ወደ ቡራ መምጣትን በምን እቅድ እንደመጣችበት አይታወቅም። ግን ነገሮችን አሁንም የምነግራችሁ ነገር ይች ልጅ በእንደዚህ መንገድ ትቀጥልበታለች። አልሆን ካላት ግን ምንድነው የምታደርገው? እኔ እኮ ሀይሚን ወይን አንተን ለመፈተል ነው የሆነ ነገር ብላ ሰበብ ታመጣለች። ለምን ራሷ ማዳን ወይንም ደግሞ ወይ ከሁለት ያጣ ነገር እንዳትሆን ወይ ከሶሻል ሚዲያ ላይ መታ ዩቱብ ለመክፈት አስባለች በእነሱ ህይወት ተጠቅማ ወይንም ደግሞ ሪል ሀይሚና ብሩኬን ለማላየት አርግዛለች ለሚባለው እኔ አሁንም በጣም ያስፈራኛል። ጠርጥር ከገንፎ ላይ አይጠፋም ስንጥር አይደል? ስለዚህ እች ልጅ ጓደኛ አላት፣ ትዳር እንኳን አላውቅም፣ ግን በህይወቷ ውስጥ ባል እንዳላት፣ ባል ሳይሆን ወንድ በህይወቷ ውስጥ ወንድ እንዳለ ከአንድም ሁለት ሰዎች ናቸው የነገሩኝ በውስጥ ማለት ነው። እና በህይወቷ ውስጥ እኮ እሷ የራሷ የሆነ ህይወት አላት፣ ህይወት ጀምራለች። እንዲያውም ቆይታለች ከቡራ በፊት ምናምን የጀመረችውና ወደዛው እንደተለያዩ ነው። እና እሱን ታዲያ ምን አድርገው ነው ምናምን እያሉ ሁላ ነበረና ስለዚህ እች ልጅ ወይ ከዛ ሰው እያርግዛ ነገሮችን አመጣ ወደዚህ ያው አይታችኋል። ድርቅ ብላ ቡራን እየመጣህ እኮ ታገኘኛለህ፣ ስትመጣ ታገኘኛለህ፣ አሁን ካሜራ ፊት ስለሆንክ ነው ሀይሚ ፊት ስለሆንክ ነው እያለች ነበር አይደለም። በእርግጥ ቡራ ሄዶ አያውቅም። ደስ የሚለው ነገር ከአዲስ አበባ ቢሄድም ከሀይሚ ጋር ነው እንጂ የሚሄደው ብቻውን ሄዶ አያውቅም። ሀይሚና ብሩኬ ሁሌም አንድ ላይ ነው የምታዩዋቸውና ምናልባትም ይሄን ነገር ልትጠቀምበት ሁላ ትችላላችሁ። ምናልባት በህይወቷ ውስጥ ያለው ሰው ልጁን ማሳደግ የማይችል አይነት ነገር ከሆነ ሪል ነፍሰ ጡር ከሆነች የትናንትና አለባበሷ በእርግጥ እንደዛ ነገር ነው እና ግን ከዚህ በፊት የለቀቀቻቸው ፎቶ ላይ ደግሞ እያየሁ አልነበረም። ስለዚህ ምናልባት የልጇ አባት ይሄን ነገር ማሳደግ ወይ መርዳት የማይችል ከሆነ መጠቀሚያ ልታረግ ነው ቡራን እሷ ያሰበችው፣ ወይ ደግሞ በዚህ መንገድ ሀይሚንም
ከሱ ለማራቅ ነው። ግን እኔ አሁን ለሀይሚዬ ምክር መስጠት እንፈልገው እዚህ ጋር አንቺን እጆችሽን ይዞ ከአንቺ ጋር ነው መሆን እንፈልገው እሷ እንድታስረዳሽ እንድትነግርሽ ውሸቱን እንድታብራራ ነበር ያመጣዋት እያለሽ ከጎኑ መቆም አለብሽ። ነገሩን ሊያበሳጭ እኮ ይችላል ሀይሚዬ፣ ቢያበሳጭሽም እሷ ፊት ግን ከብሩኬ ጎን ቁሚ። ከዛ ብሩኬን ብቻውን ጥፋቱን በደንብ አስረጁ፣ ንገሪው፣ ተቆጮ እንደፈለግሽ አድርጊው። ግን አሳልፈሽ አትስጩ። ለምን ብሩኬ ከዚህ በፊት ተናግረሻል። በጣም ብዙ ጊዜ በየዋህነት እኮ ነው አሁን የሚጠቃው ማለት ነው። አንዳንዴ ቀጥታ የሚያስብ ሰው አለ። ገባችሁ? ብሩኬ ቀጥታ ነው የሚያስበው። ግን በጣም ብዙ ሰዎች አሉ ደግሞ ውስጥ ለውስጥ ልክ እንዴት ነው እባብ ካብ ለካብ አይደለም የሚሸራሸረው የሚሄደው ጥግ ጥግ፣ እንደዛ የሚሄዱ ሰዎች አሉ ነገሮችን ለራሳቸው የሚጠቀሙበት። ስለዚህ ልጅቷም ክብር ሲሰጥሽ ክብርሽን ጠብቂ። ሲቀጥል ሙዚቃ ማንጎራጎሩ፣ ልብ የተሰበረ ልብ መደርደሩ፣ ሳምን ለአንተ ካፍታ ወድቄ የት ነው የወደቅሽው ለሱ ከፍታ እንዲ ሀይሚ ብትል ያምርበታል። ምክንያቱም ብሩኬ ከፍ እንዲል ብዙ አብረው ብዙ ሰርተዋል፣ ብዙ ጥረዋል፣ ብዙ ውጣ ውረድን አሳልፈዋል። ገባሽ አይደለ? እስኪ የት ነው የወደቅሽው ላንቺ ከፍታ? የትም አልወደቅሽም። ራስሽን ጠብቀሽ የራስሽን ጓደኛ ይዘሽ ላይፍሽን እየቀጨሽ በመሀል ደግሞ ከፍ ብለው ስታይ ይችን ነገርማ መጠቀም አለብኝ ብለሽ ነው የመጣሽው። እኔ ሲጀመር ከ1 አመት ብቻ ብሩኬ ቻናል እንደከፈተ አካባቢ ነው ያየንሽ ማለት ነው። እሱንም ደግሞ ማርኪ እየቀረጻቸው ነበርና እኔ እንዲያውም የሆነ ፕራንክ ነገር ነበር የመሰለኝ። ጓደኛ ሎሚ ምናምን ወርውሮላታል ምናምን እና ጥምቀት ላይ እኔ ያን ጊዜ ብቻ ነው ያየዋት እውነት ለመናገር። ከዛ ወደዚህም አንድ ቪዲዮ ሰርታለች መሰለኝ፣ 2 ቪዲዮ ሰርታለች። ከዛ ውጪ የትኛው እንዴ? ሰው እኮ ለከፍታ ጥሪ ያለው ክብሬን ጥያለሁ ወድቅ ያለውኝ ግን ሳምነ ከዳይ ምናምን የሚባለው እኮ በደንብ ስሰሪ ከሱ ጋር ሀይሚ ብትል ነው ይሄን ነገር የሚያምርባት። ገባሽ አይደል? ስለዚህ ከቻልሽ ከህይወታቸው ወጣ ገለል በይ። እንደገና ደግሞ አትመነቃቀሪ። እነሱ ሲያከብሩሽ አንቺ ተከበሪ፣ በስርዓት ለማውራት ሞክሪ። ብሩኬ ደግሞ በዚሁ ከያዘ ይሄ የዋህነት ገደል ነው ይዞ የሚገባው። ቀጣይ ራሱ በጣም ብዙ ዋጋ ስለሚያስከፍል ነገሩን ግልጽ አርግ። በቃ ለሀይሚ አስበህ እንደሆነ እናውቃለን፣ ግን ለሀይሚ ግልጽ ብታደርግላት። ሀይሚ በጣም ስማርት ናት። በብዙ መንገድ በብዙ ነገሮች ነው ነገሮችን የምታየው። እይታዋ በተለያየ መንገድ ነው። ማንም ሰው ቢሆን እንደዛ ነው መሆን ያለበት። እይታችሁን በተለያየ መንገድ ነው ማድረግ ያለባችሁ። ለምን በአንዱ በኩል የሆነ ነገር ቢፈጠር በአንዱ በኩል ታልፋላችሁ ማለት ነው። ገባችሁ አይደል? ቀጥታ መሄድ ግን ዋጋ ያስከፍታል። ብሩክ አሁን እየደረሰብህ ያለው ነገር ያ ነው። ኤኒዌይስ ልጅቷ የሆነ የራሷ ህይወት የነበራት ናት። አሁን ግን ወደ ብሩኬ ስትመጣ ምን እንዳደረገችው አይታወቅም። ሲቀጥል ደግሞ ራሳችሁን ጠብቁ ነው ልል የምችለው። ምክንያቱም ልጅቷ እንዳያያዟ እንደገና ደግሞ የሆነ ነፍሰ ጡር ምናምን ከሆነች ብሯ ላይ እንዳታላክክበት ማለት ምክንያቱም እሷ ጥናት አድርጋ ነው የመጣችሁ። እንደዚህ ብትልም እኔ አልደነቅም። ምክንያቱም አመጣጧ ጥግ ድረስ ለመሄድ ስለሆነ ማለት ነው። እኛና ማለት እንፈልገው ሀይሚዬ ቶሎ አትረበሽ፣ ቶሎ አትከፊ። ነገሮችን በመነጋገር ለመፍታት ሞክሪ። ትናንትና አሁን የብሩኬን እጅ ይዘሽ እሷን አሳፍረሽ ብትመልሻት ማለት ነው እኔ ደስ ነው የሚለኝ። ለምን ብትይ በኋላ ላይ ብሩኬን ራሱ ምንም ነገር ብትዩ ምንም ነገር ብታረጊው አይከፋኝም። ምክንያቱም ሴቶች ሀሳባችን ወይንም ደግሞ በቃ ብዙ ነገራችን ስለሚመሳሰል ማለት ነው። ግን ለሌላ ሰው አሳልፈሽ እንዳሰጭ። ምክንያቱም እሱም ደግሞ እየተናገረ ነበር ይሄ ነገር ከተበላሸ ትልቅ ነገር ያዘጋጀሁት ነገር ወይንም ያሰብኩት ነገር ራሱ ተስፋ ቆርጥበታለሁ እያለ ስለነበረ ማለት ነው። ቤተሰብ በሌላ ቪዲዮ እንመጣለን። ላይክ እና ሼር አትርሱ። ባባይ